ይህ የነብያት ታሪክ ነው። የነብያት ታሪክ ለኛ የህይወት መንገዳችን ነው። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብ በማድረግ አበረታቱኝ። አዳዲስ ቪዲዮ እንዲደርሳችሁ የደወሏን ምልክት ማጥቆር አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ወደ ቻናሌ ተከታታዮች እንዴት ናችሁ? ሁን አልሐምዱሊላህ ረቢል ዓለሚን። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ለቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብ እያደረጋችሁ አበረታቱኝ። ነባሮች ስለምታበረታቱኝ በጣም አድርጌ አመሰግናለሁኝ። አዳዲስ ቪዲዮ እንደደርሳችሁ የደወል ምልክቷን ማጥቆር አትርሱ። ዛሬም ከነብያት ታሪክ በሚለው በአጭር ታሪክ ብቅ ብያለሁኝ። ቪዲዮን ከወደዳችሁት እናንተም ላይክ ሸር እያደረጋችሁ አበረታቱኝ። ለአንድ አካባቢ ተልኮ ህዝቡን ሲያገለግል የከረመው አንድ ነብይ ነበረ። ይህም ነብይ መሞቻው ሲቃረብ የአካባቢውን ህዝብ ሰብስቦ እኔ ስሞት የህዝቡን ኃላፊነት ከናንተ ውስጥ ለአንድ ሰው አስረክቤ መሞት ነው የምፈልገው አላቸው። ያም ኃላፊነቱን የማስረክበው ሰው 3 ተግባራቶችን የሚፈጽም ሰው መሆን አለበት። እሱም አንደኛ ቀኑን በመጾም የሚያሳልፍ፣ ሁለተኛ ሌሊቱን በስግደት የሚያሳልፍ፣ ሶስተኛ የማይቆጣ ሰው መሆን አለበት። ስለዚህ ከናንተ ውስጥ ይህንን ተግባር የሚፈጽም ማን ነው ሲልም ህዝቡን ጠየቀ። ሁሉም ዝም አለ። ነገር ግን ዙልክፈይል አለይሂ ሰላም እጁን አውጥቶ እኔ አለ። ያ ነብይም ኃላፊነቱን ለዙልክፈይል አለይሂ ሰላም አስረክቦ ዱንያን ተሰናበተ። ዙልክፈይልም አለይሂ ሰላም ሀገሪቱን በፍትህ ይመራ ጀመር። ከዕለታት አንድ ቀን ኢብሊስ ዙልክፈይልን አለይሂ ሰላም በስህተት ሊጥለው ፈልጎ ሰይጣናቶችን ሰብስቦ እያንዳንዳችሁ ዙልክፈይልን በማሳሳት የመጣል ግዴታ አድርጌባችኋለሁ አላቸው። ሰይጣናቶችም ዙልክፈይልን አለይሂ ሰላምን ለማሳሳት ብዙ ከታገሉ በኋላ ተስፋ በመቁረጥ ወደ ኢብሊስ ዘንድ በመሄድ አልቻልንም አሉት። ኢብሊስም እሺ እኔ እንዴት እንደማሳስተው አሳያችኋለሁ ብሏቸው ወደ ዙልክፈይል አለይሂ ሰላም ዘንድ ሄደ። ዙልክፈይልም አለይሂ ሰላም ማታ እየሰገደ ስለሚያድር ቀን የሚተኛው ከዝሁር በኋላ ነው። እናም ዙልክፈይል አለይሂ ሰላም ከዝሁር በኋላ የሚተኛበትን እንቅልፉን ሊተኛ ዝግጅት ላይ ሳለ ኢብሊስ አለ። ኢብሊስ በትልቅ ሽማግሌ ሰው ተመስሎ ቤቱን አንኳኳ። ዙልክፈይልም አለይሂ ሰላም ማነህ አለው። ኢብሊስም እኔ በእድሜ የገፋሁ ሽማግሌ ነኝ፣ አንድ ጉዳይ ገጥሞኝ ነው አለው። ዙልክፈይልም አለይሂ ሰላም ተነስቶ በሩን ከፈተለት፣ ጉዳዩንም ጠየቀው። ኢብሊስም የሆኑ ሰዎች እንዲህ በድለውኛል፣ እንዲህ አድርገውኛል እያለ የቆጥ የባጡን ለረጅም ሰዓታት ማውራት ጀመረ። ዙልክፈይልም አለይሂ ሰላም እንቅልፉን ተቋቁሞ በጥሞና ካዳመጠው በኋላ ሽማግሌውን ነገ የፍርድ ሸንጎ ላይ ቅረብና እዛ ጉዳይህን እናይልሃለን ብሎ ሸኘው። ያን ቀን ዙልክፈይል አለይሂ ሰላም የእንቅልፉን ሰዓት ሳይተኛ አለቀበት። በሁለተኛው ቀን ጠዋት ላይ ዙልክፈይል አለይሂ ሰላም የፍርድ ሸንጎ ላይ ሆኖ ያንን ሽማግሌ ለረጅም ሰዓታት ቢጠብቀውም ሊመጣለት አልቻለም። ዙልክፈይልም አለይሂ ሰላም ብዙ ከጠበቀው በኋላ ትቶት ሄደ። ከዚያም ማታ ሲሰግድ ያደረው ዙልክፈይል አለይሂ ሰላም ጎኑን ሊያሳርፍ ፍራሹ ላይ ገና ከመቀመጡ በሩ ተንኳኳ። ዙልክፈይል አለይሂ ሰላም ማነህ አለው ሲለው ኢብሊስም የትናንቱ ሽማግሌ ነኝ አለው። ዙልክፈይል አለይሂ ሰላም ተነስቶ በሩን ከከፈተለት በኋላ ሸንጎ ላይ ቅረብ ብዬህ አልነበረ ለምን ቀርህ አለው። ኢብሊስም በጣም መጥፎ ሰዎች ናቸው፣ የበደሉኝን ትላንትና ነግሬሃለሁ፣ ላንተ ጉዳዩን እንደምታይልኝ ሲሰሙ ሐቅህን እንሰጥሃለን አሉኝ። ከዚያም ሸንጎውን ሲያልቁ ከለከሉኝ አለው። ዙልክፈይልም አለይሂ ሰላም በቃ አሁን ሂድ፣ ነገ ሸንጎ ላይ እንዳትቀር ብሎት ሸኘውና የዛሬውንም እንቅልፍ መስዋዕት አደረገ። በማግስቱ ዙልክፈይል አለይሂ ሰላም ሸንጎ ላይ ይህንን ሽማግሌ ሲጠብቀው ሊመጣ አልቻለም። የቀኑንም
ሸንጎ ካጠናቀቀ በኋላ ሌሊት ሲሰግድ ያደረውና የ2 ቀን እንቅልፍ እረፍት ያጣው ወገቡን ሊያሳርፍ ቤቱ ገባ። ለዘበኞችም ማንም ሰው ቢመጣ እንቅልፍ ሳልጨርስ በሩን ቢያንኳኳ ብሎ እንዳከፍቱ ልተኛ ነው አለ። ዙልክፈይልም አለይሂ ሰላም እንደተኛ ሽማግሌው ብቅ አለና ሊያንኳኳ ሲል ዘበኞቹ ከለከሉት። ኢብሊስም አይ እኔ ትናንትና መጥቼ ጉዳዩን ነግሬዋለሁኝ፣ አሁን ቀጥሮኝ ነው የመጣሁት አላቸው። እነሱም በፍጹም አናስገባህም አሉት። ያንን ጊዜ ኢብሊስ ከርቀት አንዲት ቀለበት የምታስገባ ቀዳዳ በሩ ላይ ተመለከተና እየተወረወረ በሷ ሾልኮ ገባ። ከዚያም ከውስጥ በኩል ሆኖ ሲያንኳኳ ዙልክፈይል አለይሂ ሰላም ደንግጦ ተነሳ። ዙልክፈይልም ሽማግሌውን ከፊት ለውስጥ በቤት ውስጥ ሲመለከተው ዘበኞቹን ጠርቶ ማንም እንዳይገባ ብዬ አልነበረ ለምን ፈቀዳችሁለት ብሎ ሲጠይቃቸውም ዘበኞቹም እኔ አልፈቀድንም፣ ነገር ግን በዚች ቀዳዳ ነው የገባው ብሎ የበሩን ቀዳዳ አሳየው። ያንን ጊዜ ዙልክፈይል አለይሂ ሰላም ሽማግሌውን አወቀበትና አንተ የአላህ ጥላት ኢብሊስ ነህ አለው። አይደለ አለው። ሽማግሌውም አዎ እኔ ኢብሊስ ነኝ፣ በተለያየ ነገሮችም ፈትኜህ ስላልቻልኩኝ ይህንን ስልት ተጠቅሜ ላስቆጣህ ነበረ። ይሁን እንጂ አላህ ጠብቆሃል፣ አሁንም አልቻልኩም አለው። ለዚያም ነው ዙልክፈይልን አለይሂ ሰላም አላህ ሱብሓነሁ ወተዓላ የኃላፊነት የመወጣት ባለቤት ብሎ የሰየመው። ሰላም በዙልክፈይል ላይ ይሁን። ተመልከቱ ማለት ነው ሰይጣን እንዴት የሰውን ልጅ እንደሚያሳስት አይደለም እኛን ነብያቶችን እንዴት አድርጎ ለማሳሳት ከአላህ መንገድ ለማውጣት ከአላህ ዲን ለማራቅ በስህተት ላይ ለመጣል እንዴት እንደሚቀያየር ተመልከቱ። ሱብሃንአላህ እስኪ ተመልከቱ። በሽማግሌ ሆኖ መጣ፣ ግን ዙልክፈይልን በተደጋጋሚ እንቅልፉን መስዋዕት አድርጎ ሸይጣንን ድል አደረገ ማለት ነው። ሰይጣንን አሸነፈው፣ ከነፍሱም ከሸይጣንም አሸነፈው ማለት ነው። እስኪ እኛ ብንሆን በእኛ ቦታ ብንሆን ይሄ ነገር በጣም ከባድ ነው አይደለ? ነብያቶች ማለት ነው። ለዛ ነው የነብያት መንገድ ለኛ የህይወት መንገዳችን ነው። የነብያት መንገድ ለኛ የህይወት መንገዳችን ነው የምንለው ምክንያቱም ማለት ነው የነብያት ታሪክ ለኛ የህይወት መንገዳችን ነው የምንለው ለዛ ነው። ተመልከቱ ማለት ነው። በስንት ፈተና ነው የሚያሳልፉት፣ ስንት ስቃይ ነው የሚያሳልፉት። በሰይጣን ይፈተናሉ። ሰይጣን በጣም ጥሩ ነበረ ዙልክፈይልን ቃል የገባውን ነገር ሊያሳስተው ማለት ነው፣ ግን አሸነፈው። በአላህ ፍቃድ ዙልክፈይል አለይሂ ሰላም አሸንፏል። እና ስለዚህ እኛም ማለት ነው እንደዚህ ታግለን ሰይጣንን ማሸነፍ አለብን፣ ከአላህ መንገድ እንዳያስቀረን። የሆነ ነገር ማለት ነው ከሰዎች ጋር ራሱ እንድንጣላ የሚያደርገን እንደዚህ አሸንፎ ነው። ነፍሳችንና ሸይጣን አንድ ላይ ስትሆን ማለት ነው ሌላ ነገር ውስጥ የምንገባው ማለት ነው። አላህ ሱብሓነሁ ወተዓላ አላህ ይጠብቀን። የነብያት ታሪክ የህይወት መንገዳችን ነው። ለዛሬ የነበረኝ የዙልክፈይል ታሪክ እዚህ ላይ ያበቃል። በሌላ ቪዲዮ እስከምንገናኝ በያላችሁበት የአላህ ሰላምና እዝነት አይለያችሁ። ቪዲዮውን ላይክ፣ ሸር፣ ሰብ ማድረግ አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ የነብያት ታሪክ ነው። የነብያት ታሪክ ለኛ